ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ ግንቦት 20 ቀን 2018 ዓ.ም የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በውጫሌ ከተማ የሚገኙ ነዋሪዎች ልጆቻቸውን በዕጣ ለሚሊሻነት እንዲሰጡ መወሰኑን ተከትሎ በርካቶች አካባቢውን ለቀው የተሰደዱ መሆኑ ተሰማ። ዕጣ የደረሳቸውና ወደ ውትድርና መግባት ያልፈለጉ በርካታ ሰዎች ቤተሰቦቻቸውና ንብረታቸውን ጥለው ከአካባቢው እየተሰወሩ ይገኛሉ ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገን አዳነች አቤቤ የኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ህገ መንግስታዊ ልዩ ጥቅም ውይይት መጀመሩን ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለዓመታት የፖለቲካ ውዝግብና የህግ ክርክር ማጠንጠኛ ሆኖ የቆየውን የኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ህገ መንግስታዊ ልዩ ጥቅም ዙሪያ ይፋዊ ውይይቶች መጀመራቸውን አስታውቀዋል። በዝርዝር እናደርሳቸዋለን። ቦርዱ ለምርጫ አስፈጻሚዎች ክፍያ ያልፈጸመው የተሟላ የባንክ ሂሳብ ባለማቅረባቸው ምክንያት መሆኑን ገለጸ። ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የቅድመ ምርጫን ስራ በተመለከተ ከምርጫ አስፈጻሚዎች ክፍያ ጋር በተገናኘ የሚቀርቡ ቅሬታዎች ለምን አልተፈቱም በሚል ጥያቄ ዙሪያ ማብራሪያ ሰጥቷል። ግንቦት 24 ቀን 2018 ዓ.ም በፌዴራልና ክልል መንግስታዊ ተቋማት እንዲሁም የግል ተቋማት ስራ ዝግ ሆኖ የሚውልባቸው ዘርፎችንም ቦርዱ በዝርዝር አስቀምጧል። ተጨማሪውን ይዘን ብሔራዊ ባንክ በብድርና ቁጠባ ማህበራት ላይ ቀጥተኛ ቁጥጥር ሊጀምር መሆኑ የህገ ወጥ የገንዘብ ዝውውርን ይታደጋል ተባለ። የኢትዮጵያ ብሔራዊ ባንክ የቁጠባና ብድር ማህበራትን በቀጥታ ለመቆጣጠር የወሰነው እርምጃ ዘርፉ ለህገ ወጥ የገንዘብ ዝውውር መሸሸጊያ እንዳይሆን ትልቅ ዕድል እንደሚፈጥር የዘርፉ ባለሙያዎች ገልጸዋል። ዝርዝሩ እናደርሳችኋል። ዜናዎቻችንን በዝርዝር እናቀርባለን። በውጫሌ ከተማ የሚገኙ ነዋሪዎች ልጆቻቸውን በዕጣ ለሚሊሻነት እንዲሰጡ መወሰኑን ተከትሎ በርካቶች አካባቢውን ለቀው እየተሰደዱ መሆኑ ተሰማ። ዕጣ የደረሳቸውና ወደ ውትድርና መግባት ያልፈለጉ በርካታ ሰዎች ቤተሰቦቻቸውና ንብረታቸውን ጥለው ከአካባቢው እየተሰወሩ ነው ተብሏል። በአማራ ክልል በተቀሰቀሰውና አሁንም በቀጠለው የጸጥታ ቀውስ ሳቢያ በአምባሰል ወረዳ ውጫሌ ከተማ ከፍተኛ የጸጥታ ኃይሎች ወይንም ሚሊሻ ምልመላ ዘመቻ እየተካሄደ መሆኑ ታውቋል። ይህ የምልመላ እንቅስቃሴ በክልሉ ውስጥ ከሚንቀሳቀሱ የፋኖ ታጣቂዎች ጋር እየተደረገ ላለው ግጭት ተጨማሪ ኃይል ለማሰባሰብ ያለመ እንደሆነም ተገልጿል። ይህንን አስመልክቶ ከስፍራው የደረሱ መረጃዎች እንደሚያመላክቱት ባለፈው መጋቢት 23 ቀን 2018 ዓ.ም በአምባሰል ወረዳ ውጫሌ ከተማ ትልቅ የህዝብ ውይይት ተካሂዷል። በዚህ ስብሰባ ላይ ከክልልና ከደቡብ ወሎ ዞን የተውጣጡ ከፍተኛ የመንግስት አመራሮች የተገኙ ሲሆን የክልሉ ምክትል መስተዳደር አቶ አብዱ ሁሴንን በቦታው ተገኝተው ንግግር አድርገዋል ተብሏል። ምክትል መስተዳደሩ በወቅቱ ባስተላለፉት ጥብቅ መመሪያ አሁን ያለውን የጸጥታ ስጋት ለመመከትና የፋኖ ኃይሎችን ለመቋቋም ከአካባቢው የጸጥታ አካላት ወይንም ሚሊሻዎች በስፋትና በአስቸኳይ መዋጣትና መመልመል እንዳለባቸው አሳስበዋል። ይሁን እንጂ ይህንን መመሪያ ተከትሎ በአካባቢው የተከናወነ ያለው የምልመላ ሂደት በህብረተሰቡ ላይ ከፍተኛ እንግልትና ስጋት እየፈጠረ መሆኑን የአካባቢው ነዋሪዎች በምሬት እየገለጹ ይገኛሉ። እንደ ነዋሪዎቹ ገለጻ የምልመላ ሂደቱ በፈቃደኝነት ላይ የተመሰረተ ሳይሆን በግዴታና በዕጣ እየተከናወነ ይገኛል። በዚህም የተነሳ ዕጣ የደረሳቸውና ወደ ውትድርና መግባት ያልፈለጉ በርካታ ሰዎች ቤተሰቦቻቸውና ንብረታቸውን ጥለው ከአካባቢው በመሰወር ላይ ናቸው። የሚገርመውና ማህበረሰቡን ይበልጥ ያስቆጣ ጉዳይ ዕጣ ደርሷቸው ያመለጡትን ግለሰቦች ለመያዝ መንግስት እየተጠቀመበት ያለው ስልት ነው። የጸጥታ አካላት ዕጣ ደርሷቸው የጠፉትን ወጣቶችና ጎልማሶች ማግኘት ሲሳናቸው በምትኩ በቤት ውስጥ የቀሩትን አቅመ ደካማ ወላጆችን፣ ሚስቶችንና ልጆችን እያሰሩ መሆኑ ተጠቁሟል። ከዚህም አልፎ ግለሰቦቹ የሚተዳደሩባቸው የንግድ ድርጅቶችና የስራ ቦታዎች በፖሊስና በጸጥታ ኃይሎች የማሸግ እርምጃ እየተወሰደ ይገኛል። ይህ አይነቱ አስገዳጅ የሰው ኃይል ምልመላና የንጹሃን ዜጎች ላይ የተወሰደ ያለው የጋራ ቅጣት እርምጃ በውጫሌ ከተማና በአካባቢው ነዋሪዎች ላይ ከፍተኛ የስነ ልቦና ቀውስና ማህበራዊ መስተጋብር መቋረጡን እየፈጠረ መሆኑ ተነግሯል። ነዋሪዎች የከተማዋ ባለስልጣናት የህዝቡን ሰላም መጠበቅ ሲገባቸው ራሱን የፍርሃትና የትርምስ ምንጭ እየሆነ ነው ሲሉም ድምጻቸውን እያሰሙ ይገኛሉ። በአሁኑ ወቅት በአማራ ክልል ያለው የፋኖ ኃይሎችና የመንግስት ጦር ግጭት እያየለ በመሄዱ መንግስት የአካባቢውን የሚሊሻ መዋቅር በመጠቀም ተጨማሪ የሰው ኃይል ለማግኘት የሚገደድበት ሁኔታ መፈጠሩን ታዛቢዎችና ሆኖም ግን ይህ አይነቱ በኃይልና በማስገደድ የሚደረግ ምልመላ በህዝብና በመንግስት መካከል ያለውን እምነት ይበልጥ የሚያሻክርና የአካባቢውን ሰላም ወደ ባሰ አዘቅት ውስጥ የሚከት መሆኑን ነዋሪዎች
አዳነች አቤቤ የኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ህገ መንግስታዊ ልዩ ጥቅም ውይይት መጀመሩን ገለጹ። የአዲስ አበባ ከተማ ከንቲባ አስተዳደር አዳነች አቤቤ ለዓመታት የፖለቲካ ውዝግብና የህግ ክርክር ማጠንጠኛ ሆኖ የቆየውን የኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ህገ መንግስታዊ ልዩ ጥቅም ዙሪያ ይፋዊ ውይይቶች መጀመራቸውን አስታውቀዋል። ከንቲባው ይህንን የገለጹት ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ ከዚህ ቀደም ክልሉ ከከተማዋ ማግኘት ስለሚገባው ጥቅም በግልጽ የተቀመጠ የህግም ሆነ የአሰራር ማዕቀፍ አለመኖሩን ማስታወስ ሆኖም አሁን ላይ ጉዳዩን መቋጫ ለማስያዝ ውይይት መጀመሩን ቢያረጋግጡም ይህ ወሳኝ ውይይት በማንና በማን መካከል እየተካሄደ እንደሆነ በቃለ ምልልሳቸው ላይ በግልጽ ያብራሩት ነገር የለም። ውይይቱ በከተማ አስተዳደሩ ውስጥ ብቻ፣ በክልሉ መንግስት ደረጃ ወይንስ በሁለቱ አካላት ላይ የጋራ ጥቅም እየተካሄደ ነው የሚለው ጉዳይ ግልጽ አለመደረጉ ሂደቱ ላይ ጥያቄዎችን ሊያጭር ይችላል። በሌላ በኩል የከተማዋ የቆዳ ስፋትና አግድም መስፋፋት በተመለከተ አስተዳደሩ እርምጃ መውሰዱንም ከንቲባዋ ጠቁመዋል። አዲስ አበባ ከህግ አግባብ ውጪ በዙሪያ ወዳሉ የኦሮሚያ አካባቢዎች እንዳትስፋፋ የሚያደርግ ቋሚ የድንበር ወሰን መበጀቱንም አብራርተዋል። ይህ ውሳኔ ለዓመታት ከከተማዋ መስፋፋት ጋር ተያይዞ በአርሶ አደሮች መፈናቀል ዙሪያ ይነሱ የነበሩ የፖለቲካ ቅሬታዎችን ለመመለስ የተወሰደ እርምጃ መሆኑንም ያመላክታል። በተጨማሪም የከተማ አስተዳደሩ ከልዩ ጥቅም ትርጉም ጋር ሊያያይዝ የሚችል ተግባራት የማህበራዊ ትስስር ስራዎች መጀመራቸውንም ከንቲባዋ አስተዳደሩ በከተማዋ ትምህርት ቤቶች የሚያካሂደውን የተማሪዎች ምገባ መርሃ ግብር በማስፋትም በአዲስ አበባና ኦሮሚያ አዋሳኝ አካባቢዎች የሚገኙ የክልሉን ተማሪዎችም ተጠቃሚ እያደረገ ይገኛል ብለዋል። የእነዚህ አዋሳኝ አካባቢዎች ተማሪዎችም የምገባ ወጪ የከተማ አስተዳደሩ ሙሉ በሙሉ እየሸፈነ መሆኑንም ከንቲባ አዳነች አቤቤ አረጋግጠዋል። ቦርዱ ለምርጫ አስፈጻሚዎች ክፍያ ያልተፈጸመው የተሟላ የባንክ ሂሳብ ባለማቅረባቸው ምክንያት መሆኑን ገለጸ። ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የቅድመ ምርጫን ስራን በተመለከተ ከምርጫ አስፈጻሚዎች ክፍያ ጋር በተገናኘ የሚቀርቡ ቅሬታዎች ለምን አልተፈቱም በሚል ጥያቄ ዙሪያ ማብራሪያ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ቅሬታው ትክክለኛ መሆኑን በማረጋገጥ እስካሁን ክፍያ የዘገየባቸው አስፈጻሚዎች የተሟላ የባንክ ሂሳብ ያላስገቡ ብቻ ናቸው ብለዋል። ቦርዱ በገባው ውል መሰረትም የተሟላ መረጃ ላስገቡ አስፈጻሚዎች በ15 ቀናት ውስጥ ክፍያውን ፈጽሟል ያሉት ዋና ሰብሳቢዋ ክፍያው የዘገየባቸው የምርጫ አስፈጻሚዎች በውል ስምምነታቸው ላይ ያለውን ስምና የባንክ ሂሳባቸው ተመሳሳይ ባለመሆኑ ምክንያት እንደሆነ ማስረዳት አሁን ላይ ቦርዱ እንደ መፍትሄ የወሰደው እርምጃም ችግሩን በጉልህ በተስተዋለባቸው የሶማሌ ክልል የምርጫ ጣቢያዎች እጅ በእጅ ክፍያ እንዲፈጸም ማድረግ መሆኑን ማስታውቀዋል። ለሰባተኛው ጠቅላላ ምርጫ በተለያዩ የሀገሪቱ አካባቢዎችም የተሰማሩ ምርጫ አስፈጻሚዎች በወቅቱ ክፍያችን አልተፈጸመም በሚል ያቀረቡት ቅሬታ ትክክል መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ከነዚህ ምርጫ አስፈጻሚዎች መካከልም በማዕከላዊ ኢትዮጵያ ክልል የተሰማሩት የክፍያ መንጠባጠብ አለ። በዚህ ምክንያት ብዙ ዛቻ፣ ማስፈራሪያና ስድብ እየደረሰብን ነው ሲሉም ከዚህ ቀደም ገልጸው ነበር። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ እስካሁን ድረስ ተንጠባጥቦ የቀሩ ያልተከፈሉ አሉ፣ ለአብዛኛው ከፍለናል ሲሉም አምነው ምክንያታቸውን ገልጸዋል። ሰብሳቢዋ ውላችን አንድ አስፈጻሚ የምርጫ አስፈጻሚ ሆኖ ስልጠና ወስዶ ስራ ጀምሮ የመራጮች ምዝገባ ተጠናቀቀ በ15 ቀናት ውስጥ ቦርዱ መክፈል አለበት ይላል። ከፍለው በባንክ ነው። የባንክ አካውንቱ ከቦርዱ የገባው አስፈጻሚ አካውንት ቁጥር መሆን አለበት። ግን የሚመጣልን የእናት የአባት አካውንት ነው። ውሉ የሌላ አካውንትን የሌላ ነው። ስለዚህ ለሌላ ሰው ብር መስጠት አንችልም። በዚህ ምክንያት የተያዘባቸው አሉ ነው ያሉት። የባንክ አካውንት ብቻ ሳይሆን ስልክ ቁጥርም እየተሳሳቱ የሚሰጡን ስልክ ቁጥሮች በውል ላይ የሚሞሉትና ከባንክ ጋር የሚተሳሰሩት የተለያዩ ናቸው። ይህንንም የማጣራት ስራ መሰራት አለበት ብለዋል። በሶማሌ ክልል ደግሞ አካውንትን የሌላቸው አሉ፣ በአፋርም የተወሰኑ አሉ። ስለዚህ ይህንን አጥርተን እጅ በእጅ የሚከፈሉ ሰራተኞች በሶማሌ ክልል ልከን በካሽ እጅ በእጅ እየከፈልን ነው ብለዋል። በሌላ በኩል ቦርዱ ለሰባተኛው ጠቅላላ ምርጫ $7 ሚሊዮን ማግኘቱን ተናግረዋል። ወይዘሮ ሜላትወርቅ በተመድ ስር ካሉ ከስፔን፣ አይርላንድ፣ አውስትራሊያ፣ ዴንማርክ፣ እንግሊዝ፣ ጃፓን ወደ $7 ሚሊዮን ድጋፍ አግኝተናል። ያው በአውሮፓ ህብረት በኩል ጨምሮ ሌሎች የሰጧቸው የድጋፍ መጠን የሚታወቀው ምርጫው ሲጠናቀቅ መሆኑን ማስረዳት በተያዘ መረጃ ቦርዱ ሰኞ ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንደሚሆን አስታውቋል። ግንቦት 24 ቀን 2018 ዓ.ም በፌዴራልና ክልል መንግስታዊ ተቋማት እንዲሁም የግል ተቋማት ስራ ዝግ ሆኖ የሚውልባቸው ዘርፎች በዝርዝር አስቀምጧል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የሚካሄደውን የሰባተኛውን ጠቅላላ ምርጫ የድምፅ አሰጣጥን በተመለከተ ማብራሪያ
ቦርዱ ዜጎች ዕለቱን ለድምጽ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌዴራልና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉም ጥሪ አቅርቧል። ዜጎች ዕለቱን ለድምጽ መስጫ ብቻ መጠቀማቸው ስለሚያስፈልግ በፌዴራልና በክልሎች የሚገኙ ማንኛውም መንግስት ያልሆኑና የግል ተቋማትን በተመሳሳይ ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉም ጥሪ ቀርቧል። የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች፣ የዕለት ተዕለት አገልግሎት ሰጪዎችም እንደ ሆቴሎች፣ ሬስቶራንት፣ የትራንስፖርት አገልግሎት በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ እንዲያከናውኑ የመተባበር ግዴታው እነዚህን ተቋማት እንቅስቃሴ መዝጋት እንደማያስገድድም አሳውቋል። የትራንስፖርት አገልግሎት በተለመደው መንገድም የሚቀጥል ዜጎች ድምጽ ከመስጠት ውጪ ከፍተኛ እንቅስቃሴ የሚፈልጉ ሁነቶችና እቅዶችን እንዳይይዙና እንቅስቃሴያቸውን ድምጽ ለመስጠት ብቻ እንዲያደርጉ ማበረታታት። ብሔራዊ ባንክ በብድርና ቁጠባ ማህበራት ላይ ቀጥተኛ ቁጥጥር ሊጀምር መሆኑ የህገወጥ ገንዘብ ዝውውርን ይገታል። የኢትዮጵያ ብሔራዊ ባንክ የቁጠባና ብድር ማህበራትን በቀጥተኛ ለመቆጣጠር የወሰነው እርምጃ ዘርፉ ለህገወጥ የገንዘብ ዝውውር መሸሸጊያ እንዳይሆን ትልቅ ዕድል እንደሚፈጥር የፋይናንስ ባለሙያው አቶ ገመቹ ብርሃኑ ማህበራቱ ከብሔራዊ ባንክ ቁጥጥር ውጪ መቆየታቸው በፋይናንስ ገበያው ላይ ከፍተኛ መዛባትና የደህንነት ስጋት ደቅነው መቆየት ጠቁመዋል። የፋይናንስ ባለሙያ አቶ ገመቹ ብርሃኑ እንደገለጹትም እስካሁን ማህበራቱ የብሔራዊ ባንክ ቁጥጥር ማዕቀፍ ውስጥ አለመኖራቸው ለህገወጥ የገንዘብ ዝውውር ወይንም መኒ ላውንደሪንግ ሰፊ በር ከፍቶ ህገወጥ ገንዘብ ያላቸው አካላት የገንዘቡን ምንጭ በአባላት ቁጠባ ስም በትናንሽ አከፋፋይ ወደ ማህበራት በማስገባት ወደ ህጋዊ ባንክ ስርዓት እንዲቀላቀል ሲያደርጉ መቆየታቸውንም ባለሙያው ጠቁመዋል። አዲሱ አሰራር ግን ይህንን የገንዘብ ማጠብ ስራ ለመቆጣጠር ትልቅ ዕድል አብራርተዋል። ባለሙያው አክለው ማህበራቱ እንደ ባንኮች ጥብቅ የካፒታል የስራ ማስኬጃ መመሪያዎችን የማይገዟቸው መሆኑን በገበያው ላይ ያልተመጣጠነ ውድድር ሲፈጥሩ መቆየታቸውን ገልጸዋል። በተለይ አንዳንዶቹ ማህበራት እስከ 30% ወለድ እንከፍላለን በማለትም የተጋነነ ዋጋ ለብር ሲሰጡ መቆየታቸውን በገበያው ላይ የተለያየ የብር ዋጋ እንዲፈጠርና ለገበያ ለመረጋጋት ዋነኛ መንስኤ መሆኑንም አቶ ገመቹ አስረድተዋል። እንደ አቶ ገመቹ ገለጻ አዲሱ መመሪያ ትናንሽ ማህበራትን ከገበያው ያወጣቸዋል የሚል ስጋት ይልቁንም ትላልቆቹን ወደ ማይክሮ ፋይናንስነት እንዲያድጉ ሊያበረታታቸው ይችላል ብለዋል። አሰራሩ ጥቂት ባለሀብቶች በማህበራቱ ውስጥ ያላቸውን ተጽዕኖ ተራ ቆጣቢ ዜጋ ያከማቸውን ገንዘብ በተሻለ ሁኔታ እንዲጠቀምለትና ዋስትና እንዲያገኝ የሚረዳ መሆኑንም ባለሙያው አክለዋል። ይህ የብሔራዊ ባንክ የቁጥጥር እርምጃ በሀገሪቱ ያለውን የዋጋ ግሽበት ለመቆጣጠርና የኢኮኖሚ መረጋጋትን ለማምጣት ትልቅ ፋይዳ ይኖረዋል ሲሉም የፋይናንስ ባለሙያው አቶ ገመቹ አክለው ገልጸዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።